ሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ የከድር ሰይድ ፈርኒቸር ቤተሰቦች እንዲሁም ቤተሰብ ያልሆናችሁ ተመልካቾቼ እንዴት ናችሁ? ዛሬ ባለፈው ቡታጅራ የማደርሰው እቃ ብዬ የለቀኩላችሁን ስራ ማለት ነው። ዛሬ እዛው ቡታጅራ አካባቢ የሚገኝ ቦታ ወስጄ ለእህታችን ውጭ ሀገር ሆና አላዘዘችም ማለት ነው። ለእናቷ አስረክቤ ተመልሻለሁ ማለት ነው። እሱን ስራ ላሳያችሁ ነው ውድ ተመልካቾቼ። ቡታጅራ አካባቢ ነው። በቡታጅራ እና በዘዋይ መሀል የሚገኙ ኢንሴኖ የምትባል ከተማና ቆሼ የምትባል ቦታ አለች ማለት ነው። ቆሼ የምትባለው ከተማ ውስጥ ነው ማለት ነው አድርሼ የመጣሁት ውድ ተመልካቾቼ። ከዘዋይ የተወሰነ ኪሎ ሜትር ገባ ብሎ ነው ወደ ቡታጅራ በሚወስድ መስመር ዘዋይ እና ቡታጅራ መሀል ላይ ነው ማለት ነው ይቺ ከተማ የምትገኘው ቆሼ የምትባለው። ውድ ተመልካቾቼ ያው እዛው እሷ ውጭ ናት ያለችው። ለእናቴ እናቷ ቤት ነው አሁን ማለት የራሷ ቤት ሳይሆን እናቷ ቤት ነው ማለት ነው እቃው እንዲቀመጥ የፈለገችው። ስመጣ እዛው ወስጄ ገጣጥመዋለሁ ራሴ ቤት ብላ ይሄ እናቷ ቤት ነው እንዲቀመጥላት ያለችው። በዛ መሰረት እዛ እናቷ ቤት አውርጄ ገጣጥሜ ውድ ተመልካቾቼ እያጸዳዳሁ ነው። በስርዓት ጭኜ ነው እዛ እንዲደርስ ያደረኩት። ነው ሂጄ ነው ያስረከብኩት ማለት ነው ውድ ተመልካቾቼ። በስርዓት ነው ጭኜ እንዳይፋፋቅ ጉዳት እንዳይደርስበት አድርጌ በቻልኩት በስርዓት ጭኜ ወስጄ አስረክቤያለሁ ማለት ነው። ይሄ ቁም ሳጥን 2 ሜትር ከ20 ነው ውድ ተመልካቾቼ። ቁመቱ ደግሞ 2 ሜትር ከ50 አካባቢ ነው። በደንብ አብራርቼ ደግሞ ባለፈው የዛሬ 15 ቀን የለቀኩት አለ ቪዲዮ ገብታችሁ እዛው ስራ ቦታ የቀረጽኩትን ገብታችሁ ማየት ትችላላችሁ እዚሁ ቻናል ውስጥ ውድ ተመልካቾቼ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ላይክ አድርጉት ይሄን ቪዲዮ ውድ ተመልካቾቼ። እንግዲህ ባይመቻችሁም ብዙ ለቀረጻ አይመችም። እዛው አንዱን ልጅ ነው ቀረጻኝ ምናምን ብዬ እንትን ያልኩት ብዙ እንዲታያችሁ ተደርጎ አይደለም እየተቀረጸ ያለው። እንግዲህ ለዛ ይቅርታ እንጠይቃለን። ላይክ እያደረጋችሁ ብዙ ሰዎች ጋር እንዲደርስ አድርጉ፣ ሼር አድርጉት ውድ ተመልካቾቼ። ማሰራት የሚፈልጉ ሰዎች ጋር እንዲደርስ ሼር አድርጉት ውድ ተመልካቾቼ። እንግዲህ እያጸዳዳሁ ነው። መንገድ ላይ ሲመጣ አዋራም እንደዚህ ምናምን ስለሚኖር ግጥምጥም ካረኩ በኋላ ከመኪና አውርጄ እየወላወልኩት ነው ማለት ነው። በፖሊሽ ፈርኒቸር ፖሊሽ ይላል። እንደዚህ ማጸዳጃ ነው ይሄ። እንደ ሽቶ ነፋ ይደረግና የሆነ ወዝ ነገር ነው ያለው በሱ ውልውል ይደረጋል ማለት ነው። በውሃ ምናምን ብዙ ጊዜ እንትን ከምትሉት ውድ ተመልካቾች ይችን 500 ብር አካባቢ ናት። እሷን ገዝታችሁ ለብዙ ጊዜ ነፋ እያደረጋችሁ አንዳንድ ጊዜ ቆሸሽ ሲል በጨርቅ በንጹህ ጨርቅ ውልውል ስታደርጉት የበለጠ ያብረቀርቃል ማለት ነው። ይችን ገዝታችሁ ብትጠቀሙ መክራለሁ ማለት ነው። ይሄ ቡፌ እንግዲህ የጎኑ ርዝመት 2 ሜትር ነው። በ5 ተከፋች ነው ማለት ነው የተሰራው ውድ ተመልካቾች። እንደምታዩት ከላይ 5 በር ነው ያለው። ከታች ደግሞ የመሃሉ መሳቢያና እንዲሁ አንዳንድ አበባዎች የተለያዩ ነገር እንድታስቀምጡበት ተብሎ የተሰራ ክፍት ቦታ አለ ማለት ነው ውድ ተመልካቾቼ። እና ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ ውድ ተመልካቾቼ። እንደነገርኳችሁ የስራ ቦታችን ወሎ ኬሚሴ ነው። ኬሚሴ ከተማ ነው የስራ ቦታችን። እንግዲህ ከአዲስ አበባ 300 ኪሎ ሜትር አካባቢ ነው ኬሚሴ ከተማ። እኛ ደግሞ አሁን ይህን እቃ ያደረስነው ከኬሚሴ አዲስ አበባ 300 ኪሎ ሜትር፣ ከዛ ከአዲስ አበባ ደግሞ ወደ ቡታጅራ አካባቢ ለመድረስ ወደ 200 ኪሎ ሜትር አካባቢ ይወስዳል ማለት ነው። አጠቃላይ 500 ኪሎ ሜትር አካባቢ ተጉዘን ነው ይህንን እቃ ያስረከብነው ማለት ነው ውድ ተመልካቾቼ። እና ማንኛውም የኢትዮጵያ ቦታዎች ላይ ሰርተን ወስደን እናስረክባለን። እንግዲህ ውጭ ሆና ነው ያዘዘችን፣ እንደነገርኳችሁ ውጭ ሆና ነው እህታችን ያዘዘችን። እንግዲህ ባዘዘችን መሰረት ጥርት አድርገን በስርዓት ሰርተን ወስደን ገጣጥመንላታል ማለት ነው ውድ ተመልካቾቼ። ያው ይሄ እንደነገርኳችሁ የእናቷ ቤት ነው። ስመጣ እኔ በቅርብ እመጣለሁ ብላለች። ስመጣ እዛው እኔ ቤት ወስጄ አስገጣጥመዋለሁ ብላኝ ነው እዚህ የገጣጠምኩት ማለት ነው ውድ ተመልካቾቼ። ቁም ሳጥን፣ ቡፌ
አልጋ፣ መዋቢያ፣ ቲቪ ስታንድ ነው። 5 እቃ ነው ያዘዘችኝ። እና እንግዲህ በቻልኩት በስርዓት ሰርቻለሁ ማለት ነው ውድ ተመልካቾቼ። እና ውጭም ሀገር ሆናችሁ እዚሁም ሆናችሁ ማዘዝ ስትፈልጉ አለን ማለት ነው። እኛ ያው ሁሉንም የቤት እቃዎች እንሰራለን እና ሁሉም ቦታ ሰርተን እናደርሳለን ማለት ነው። ውድ ተመልካቾቼ ስራውን እንዴት አያችሁት? ሀሳብ አስተያየታችሁን እስኪ በኮሜንት ግለጹልኝ ውድ ተመልካቾቼ። ሌሎች የምትፈልጓቸው መረጃዎችም ካሉ አለሁኝ ነግራችኋለሁ። በ0920 36 36 34 ላይ ደውሉልኝ አለሁኝ ማለት ነው። የምትፈልጉትን መረጃ እንግዲህ ስራ ማሰራት ባይሆን ራሱ ሌሎች መረጃዎችን የምትፈልጉትን ጠይቁኝ። ባለኝ እውቀት ባለኝ መረጃ አሳውቃችኋለሁ ማለት ነው ውድ ተመልካቾቼ። ይህን ይመስላል እንግዲህ መክፈያዎቹ ተንቀሳቃሽ ናቸው። መስታወት ማድረግ የሚፈልጋለ ይህንን አንስታችሁ መስታወት ማድረግ ትችላላችሁ። እኛም ደግሞ በመስታወት መክፈያ እንደዚህ እቃ መደርደሪያውን በመስታወት አድርግልኝ ካላችሁኝ በመስታወት ሰራላችኋለሁ ማለት ነው ውድ ተመልካቾቼ። መሳቢያውም ይሄ ትልልቅ መሳቢያ ነው፣ ተንሸራታች ነው። በዛ ላይ ቀለል ብላችሁ ነው ሳብ አድርጋችሁ የፈለጋችሁትን እቃ የምታወጡት የምታስገቡት። እንግዲህ ይሄን ይመስላል። እስኪ ቀረብ አድርጌ ደግሞ ልጁን ተቀብዬ አንድ ቦታ ቁጭ ብሎ ነውና ስለ ቀረጻም ብዙም ስለማያውቅ እንደዚህ ቀረብ አድርጌ አሳያችኋለሁ። እስኪ እንዴት አያችሁት ስራውን? ቤቱም ደግሞ ትንሽ ጨለም ያለ ነውና ለቀረጻ ለእናንተ ለማሳየት ብዙም እንትን አይልም። ያም ሆኖ ይታያል ውድ ተመልካቾቼ። እንደምታዩት አልጋውንም ያው የሆነ እቃ ምናምን ማስቀመጫ ቤት ነበር። እሱን ጸዳ ተደርጎ ነው የገባው ማለት ነው። ያው እንደነገርኳችሁ እናቷ ቤት ነው። እዚህ የሚጠቀሙበት ነገር አይደለም። ሌላ ቤት ነው፣ የራሷ ቤት ነው የሚገጠመው ማለት ነው ውድ ተመልካቾች።